አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ምዕራብ ወረዳ የሚሄድ መከነ ሰላም ሳይደርስ ነው። ያው በመከነ ሰላም ልጥራላችሁና የሚሄደው ትልቅ ብረት ድስት፣ እዚህ ጋር ደግሞ ትናንሽ ብረት ድስት ኢታል ባለ 5 እንዲሁም ደግሞ መፈረሻ ብርድ ልብሶች አላት ማለት ነው። 62770 ብር ነው የፈጀው። 400 ብሩ የትራንስፖርት ነው። 100 ብር ብረት ድስት የተጫነበት፣ 200 ብር ደግሞ ፍራሽ ያመጣሁበት ፍራሽና ትራስ ማለት ነው። በነገራችን ላይ ሀገራችን ላይ በጣም ከባድ እየሆነ ያለው ነገር ትራንስፖርት ነው። እንግዲህ የውጭ ዓለም ሰላም ከሆነ ናፍታና ቤንዚኑ ከመጣ ሁሉም ነገር ይረጋጋል ማለት ነው። ላኪን ግን በዚሁ የሚቀጥል ከሆነ በእግራችን ነው የምንጓዘው ካሁን በኋላ ማለት ነው። ትራንስፖርት የሚባል ነገር አይኖርም ማለት ትችላላችሁ፣ ያለው ዲባብ ማለት ነው። እና ሀባይብ ለብርድ ልብሱም እንደዛው 100 ብር ከፍያለሁ። ይሄን አራቱን ገዝቼ ስመጣ ሌላ ቦታ አንድ ቦታ ሲሆን ባንድ ላይ አጣቀልዬ ነው ማመጣው። ይሄን ከገበያ ነው የገዛሁት ከሱቅ ላይ ፍራሾቹና ትራሶቹ ምናምን፣ ብረት ድስቱ ደግሞ ከደሴ ማለት ነው። እና ሀባይብ እያንዳንዱን እቃ ዋጋውን የምነግራችሁ ይሆናል። አብራችሁኝ ሆኑ። በመጀመሪያ እዚህ ጋር 46 ቁጥር ብረት ድስት አለ። 46 ቁጥር ብረት ድስት 19000 ብር ነው የገዛሁት። እንግዲህ ከ17500 19000 ብር ማለት ነው። እንደገና ክዳን መያዣ 200 ብር ከፍያ አሰርችላታለሁ ማለት ነው። ጭልፋ 1500 ብር። ኢታል ብረት ድስት ባለ 5 ሴሪ እዚህ ጋር ካርቶኑን የምታዩት፣ እዚህ ጋር ደግሞ ወጥቶ የምታዩት ማለት ነው። ይሄ ደግሞ 5200 ብር ነው። እያንዳንዱ እየከፋፈትኩ አሳያችኋለሁ። እዚህ ጋር ሊባ ዘይት በወፍራሙ 1900 ብር 5 ሊትር እና ባልትና በርበሬ፣ ቆንጆ በርበሬ ነው። እኔ ባለፈ ሰደቃ የነበረ ጊዜ ገዝቼ ሞክሬዋለሁ። 750 1500 ብር 2 ኪሎ ገዝቼላታለሁ ማለት ነው። ግን በካሜራ እንደምታዩት አይደለም፣ ድምቅ ያለ ነው። በጣም ነው የሚጣፍጠው። እኔ ሞክሬዋለሁ። ቆንጆ ነው ግን ውድ ነው። ያኔ 750 አሁን ሌሎቹ በ600 በ700 የሚሸጡት አለ። ከዛ የተሻለ ነው ይሄ ማለት ነው። ሀባይ የኢታል ባለ 5 ሴሪ ብረት ድስት ትንሿ እቺ ናት። ብረት ድስቱ ቆንጆ ብረት ድስት ነው። በነገራችን ላይ እኔም አንድ ፍሬ ገዝቼ በፊት ተነጣዩ ይሄንን እጠቀመዋለሁ ማለት ነው። ይሄን የትልቁን ተከታይ እና ብረት ድስቱ ቆንጆ ነው ግን ወፍራም አይደለም፣ እንደ ማጀስቲክ ምናምን ወፍራም አይደለም። ይሄ ትልቅ የሚባለው አንድ ዶሮ ይሰራል ይሄ ማለት ነው። ከዛ ቀጣዩ ይሄ ነው አያችሁት። ከዛ ተከታዩ ደግሞ መልሶ ይሄ ነው ማለት ነው። ያው በፊት እያወጣሁ ስለማሳያችሁ ነው አሁን ዝም ብዬ እስከነ ካርቶኑ ማሳያችሁ ማለት ነው። በእርግጥ ከኋላ ወይም አዳዲስ የምትመጡ ቤተሰቦች ግር ሊላችሁ ይችላል ብዬ ነው ይሄን የፈታሁት ማለት ነው። እና እቃ ሲበዛ ደግሞ ቪዲዮ ስለሚረዝም ለዛ ነው ሁሉ ቀን ማልፈታው። እና ይሄንን 5200 ብር ነው የገዛሁት። ካርቶኑ ይሄ ነው ማለት ነው። ሁሉ ጊዜም ፈትቼ ባላሳያችሁም ይሄ ነው ኢታል ማለት ነው። በነገራችን ላይ ይሄ ትልቁም ኢታል ነው፣ ትልቁ ግን ወፍራም ነው። ከዛ እዚህ ጋር እንደምታዩት በዝም ብሎ ጨርቅ ተቆርጦ የሚሸጣል፣ ቻይና ይባላል ማለት ነው። የሚያምር አያችሁት፣ ማሻአላ በጣም ነው የሚያምረው። ፏ ያለ ነው፣ ቆሻሻም ቻል የሚያደርግ ነው። እንደምታዩት ይሄንን የትራስ ልብስ 4 የትራስ ልብስ ነው ያዘዘችኝ። 4 ሲባዛ በ140 ብር ሂሳብ። እንዲሁም የፍራሽ ልብስ ደግሞ 4 ሲባዛ በ380 ብር ሂሳብ ነው። ማን ነው 3 ማለት ነው አፏን 3 ሲባዛ በ380 ሂሳብ። እዚህ ጋር እንደምታዩት ሂሳቡን እያንዳንዱ ሰርቻለሁ ማለት ነው። ትራስ ስፖንጁ የለበሰው ይሄ ራሷ ነው። 4 ፍሬ 4 ሲባዛ በ330 ብር 1320 ይመጣል ማለት ነው። የትራሱ ልብስ ደግሞ 560 ብር ይመጣል በ140 ብር ሂሳብ። እንዲሁም የትራስ ልብሱ ማለት የፍራሽ ልብሱ 3ቱ በ380 ብር ሂሳብ ስንት ይመጣል መሰላችሁ? 1140 ብር ይመጣል ማለት ነው። እና በጣም ነው የወደድኩት። ማሻአላ በጣም ነው የሚያምረው። ላልጋም ብታረጉት ይሄንን ቆንጆ ነው ማለት ነው። ያው በቅናሽ ቆንጆ እቃ ነው። እዚህ ጋር 2 የፍራሽ ልብስ አለ። አጠቃላይ 3 ነው ያሰራሁላት። ሌላው እዚህ የለበሰው ፍራሽ የራሷ ነው።
እዚህ ጋርም ሁለት ፍራሽ አላት። ኢትዮፎም 70 በ12 ቲክነስ። ይሄ ደግሞ 3750 ብር ነው አንዱ ማለት ነው። 3750 ሲባዛ በ3 11250 ብር ይመጣል። ትራሱንም ያው በ330 ነው ነግራቸዋለሁ። እዚህ ጋር ብርድ ልብሶች አሉ። ብርድ ልብስ ቀነስ አድርጎ ነበር። አሁን ደግሞ 100 ብር ጭማሪ ነው ማለት ነው። እስከዛሬ ባለፈው 4600 ብር ገዝቼ ነበር። አሁን 4700 ብር ነው የገዛሁት አንዱ ማለት ነው። 18800 ብር ነው የፈጀው። አራት ብርድ ልብስ 4.5 ነው። እዚህ ጋር እየፈታሁ አሳያችኋለሁ። በጣም የሚያማምሩ ፏ ያሉ ናቸው። እነዚህ በጣም የሚያማምሩ ፏ ያሉ ብርድ ልብሶች ነው የገዛሁላት። በዛ ላይ ቆሻሻ የሚችል ለገጠርም እንዲሆን የሚሄደው ገጠር ስለሆነ ቦግ ያለ ነገር አልፈልግም ብላኛለች። በመሰረቱ በጣም ነው የሚያማምሩት። ማሻአላህ እንደዚህ ነው። ይሄ ዋው የሆነ ብርድ ልብስ አንድ ትላላችሁ። እዚህ 4 ኪሎ ተግማሽ ወይም 4 ኪሎ ተኩል ነው ልብሳለች። በጣም የሚያማምሩ ሲጀመር በቃ አንድ የሚጣል ከለር የላቸውም። ይሄ አያምርም ወይም ይሄ መጥፎ ነው የሚባል ከለር የለውም። ሁሉም የሚያማምር ነው። ዛሬ የገዛሁት ሰሞኑን የሚመጡት ዋጋቸው ነው እንጂ ማሻአላህ የሆነ ብርድ ልብስ ነው ማለት ነው። ሁለት አሳየዋችሁ። አሁን ሶስተኛውን ላሳያችሁ። እቺ ሶስተኛ ብርድ ልብስ ናት። በጣም ነው የሚያማምሩት። ማሻአላህ ተባረከ ረህማን። አሁን ብርድ ነው ጠቅለል ብሎ መተኛት ነው በዚህ ማለት ነው። እና ይሄኛው ደግሞ የመጨረሻው ወይም አራተኛው ብርድ ልብስ ነው ማለት ነው። ይቺ የመጨረሻዋ ብርድ ልብስ ናት፣ አራተኛዋ ማለት ነው። እንግዲህ ሁሉም ፏፍሽ ያለ ብርድ ልብሶች ናቸው የተገዙላት በ4700 ብር ሂሳብ ማለት ነው አንዱ። ያው እኔ እንግዲህ አደራ ስትሰጡኝ አደራችሁን በደንብ ነው የምዋጣው ብዬ ነው የማስበው፣ ህሊናዬ እስከ ደስተኛ እስከሚሆን ድረስ ማለት ነው። እና ይሄንን ይመስላል ገበያዋ። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ያው እንግዲህ 50 ሺህ ልገባ ትንሽ ነው የቀረኝ። አበረታቱኝ እላችኋለሁ። በ6 አመቴ 50 ሺህ ልገባ ነው ማለት ነው። 6 አመት ሆነኝ ዩቲዩብ ላይና ያው እንግዲህ ቶሎ ሰብስክራይብ ቢፈጥን ደስ ይለኝ ነበረ፣ ሞራል ይኖራል። ላኪን ግን ምንም ማድረግ አይቻልም። እናንተም እያበረታታችሁኝ ነው። በእርግጥ አላህ ይስጥልኝ። ብርድ ልብሶቹንም እንደወደዳችኋቸው ተስፋ አደርጋለሁ ማለት ነው። ሌላው ደግሞ ማለት ነው እቃ ሂሳብ ሰርተሽ ላኪ የምትሉ ልጆች እኔ እቃ ሂሳብ ሰርቼ አልክም። ምክንያቱም እህታችን ጋር እንደው እቃ ቢጨምር ይሄ ብረት ድስት ስንት ነው ብላ ጠይቀኝ፣ ባለፈው የገዛሁት 17500 ብር ነው አልኳት። ያው እዚህ ጋር ኮሜንት ትጽፋለች እርግጠኛ ነኝ ካየችው ማለት ነው። እና ቢጨምር 500 ብር ነው በ18000 ያዡና እስኪ በግምት ያው ጨመር አድርጌ ልካለሁኝ እኔ ሂሳብ ስሪልኝ ትንሽ ስለሆነ ብላኝ ሰራ ነው ማለት ነው። ይሄ ብረት ድስት 19000 ብር ነው የተገዛው። ያሰብነው 18000 ብር ነበር፣ እንደው ከጨመረ 500 ይጨምራል ተብሎ ማለት ነው። እና እቃ እንደዚህ ሂሳብ ሰርቶ ለማሳወቅ መጀመሪያ በጣም ከባድ ነው። አንደኛ ደብተር ላይ ተጽፎ ብዙ እቃ ዝርዝር ይሄን ያህል ይሆናል ዋጋው ተብሎ ተጽፎ እንደገና ደግሞ እቃው ሊገዛ ሲል ሌላ ሂሳብ ስለሚሆን ስገዛ እያንዳንዱን እቃ ደግሞ ለመጻፍ ማለት መጀመሪያ እንደዚህ ዋጋቸውንና እቃዎቹን እጽፋለሁ። እዚህ ጋር በምታዩት ማለት ነው እቃዎቹን እጽፋለሁ፣ ስገዛ ዋጋቸውን እጽፋለሁ፣ ከዛ የገዛሁትን ነገር ራይት አደርጋለሁ ማለት ነው። እና ከዛም በኋላ ለእናንተ እንደዚህ አድርጌ ከሰራሁኝ ሂሳብ ከሰራሁበት ፊት ለፊት ላይ እንደገና ይሄን የጻፍኩትን ትቼ ሌላ ላይ መጻፍ ይኖርብኛል ማለት ነው እያንዳንዱ ሰው። እና እንደዛ ስለሆነ ነው ትዕዛዛችሁን በዋትስአፕ ጻፉ፣ ኢንሻአላህ እቀበላችኋለሁ፣ እገዛላችኋለሁ ማለት ነው። ስለምታበረታቱኝ አመሰግናለሁ።